ከኛ የሚጠበቀው ነገር ምንድነው? በጽናት በትዕግስት በጥበብ ማገልገል ይኖርብናል። ትዕግስት የሚያስፈልገው ፈተና ስላለበት ነው። ጥበብ የሚያስፈልገው ሰይጣን ተንኮለኛ ስለሆነ ነው። ጠላታችን በጣም ተንኮለኛ ስለሆነ ጥበብ በጣም የሚያስፈልገው ሆኖ ታገኙታላችሁ። ከዛም በእምነትና በተስፋ ሆነን ነው ማገልገል የሚጠበቅብን። በእምነት ይህንን ትእዛዝ የሰጠኝ ፈጣሪ ነው፣ እያገለገልኩት ያለሁት እግዚአብሔርን ነው ብሎ አምኖ ነው። በተስፋ ደግሞ በማገለግለው አገልግሎት ደመወዝ የሚከፈለኝ በሰማይ ነው ብሎ መቀበል። የኔ ደመወዝ መንግስተ ሰማያት ናት ብሎ ተስፋ አድርጎ። ተስፋ ማለት የማይታየው ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው በሮሜ መልእክቱ ምዕራፍ 8 ላይ ወተሰፎስ ዘያስተሪ የኮነ ተስፋ፣ የሚታየውንማ ተስፋ ማድረግ ተስፋ አይደለም ብሎ እንደተናገረው እኛ የማይታየውን መንግስተ ሰማያትን ተስፋ እናደርጋለን። ይህ የሚመጣውን ክርስቶስን ተስፋ አድርገን ነው ለድሆችም ብናበላቸው፣ የተጠሙትንም ብናጠጣቸው፣ የታመሙትንም ብንጎበኛቸው፣ የታረዙትንም ብናለብሳቸው ልክ እንደዚያ ብለን ነው። እንግዶች ሆነው በመጡ ጊዜ የምንቀበላቸው እንግዳ ሆነን ወደ ሰማይ በሄድን ጊዜ እግዚአብሔር እንግዶች አድርጎ በሰማያዊት ማደሪያው እንዲቀበለን ነው። የታረዙትን የምናለብሳቸው የብርሃን ልብስ እንዲያጎናጽፈን ነው። የተጠሙትንም የምናረካቸው ከሕይወት ዛፍ ስር ከሚመነጨው የሕይወት ምንጭ እንዲያጠጣን ነው። የተራቡትንም የምንመግባቸው ከስጋው ከደሙ ሰጥቶ ያበላን ያጠጣን ያጠገበን ጸጋ ላይ ጸጋ የጨመረልን እሱ ስለሆነ ነው። ወደፊትም ከዘላለማዊ ረሃብ የሚታደገን እሱ እንደሆነ ስለምናምን ነው። ስለዚህ የተራቡትንም ብናበላቸው የተጠሙትንም ብናጠጣቸው እንግዶች የሆኑትንም ብንቀበላቸው ከእግዚአብሔር ዘንድ ብድራት እንዲከፈለን ስለምንፈልግ ነው ማለት ነው። እና ይሄን ተስፋ ሰንቆ ነው አንድ ሰው ይህን ማድረግ ያለበት።